የኔ ምስኪን ወላሂ በጣም ነው ያሳዘነኝ። ወላሂ መናገር ነው ያቃተኝ። እንዴት እስከሚወድቅ ድረስ ወደቀ እኮ አብርሃም እኮ ወደቀ። እስኪ ላይክ ሼር ሰብስክራይብ አድርጉ። አብርሃም እኮ ወደቀ። አያችሁ እንዴት እንደሚወድቅ። ዳኒ ሩታን እንዳላት ኤፍሬም እና አንቺ በምታደርጉት ነገር አልተባበርም ስላችሁ ጭራሽ እንደዚህ አድርጋችሁት አይደለም። እና ደግሞ ከአብርሽ ጋርና ከሩታ ጋር ሊሆን እኔ እጅግ በጣም እፈልጋለሁ። ከአንቺ የበለጠ እንደውም እኔ ነኝ የምፈልገው ከአንቺ ጋር ሊሆን። አብርሃም ግን ሙሉ ጤንነት ሲገኝ ነው እንጂ ዝም ብሎ አይደለም። እኔ አልስማማም ብሎ በዚህ ምንም ብለው እንደዚህ እያስወጡት ነው ዳኒ። እልሙህም አብርሃም በትክክለኛ ጤና አይደለም። በነገራችን ላይ እውነት ይሄ ነገር አንድ ነገር ከተደረገ ማለት ነው ይሄ እኮ በጣም አደጋ አለው። ለህይወቱ ራሱ በጣም አስጊ ነው ማለት ነው። እና በጣም ነው ያሳዝነኝ ወላሂ እንደዚህ ስቦ ሲጥለው። ምን አይነት ጭካኔ ነው? በዚህም ያህል ጭካኔ፣ የሰው ልጅ ጭካኔ እንዲህ ምን ነክቷችሁ ነው? ግን እርግጠኛ ነኝ ወንድሞቹ ናቸው እንዴ? እኔ እርግጠኛ እኮ አይደለሁም። በነገራችን ላይ ይሄ ጋሽዬ መጥቶ እናት አባት እህት ወንድም ያለው ራሱ እኮ አይመስልም አብርሃም። ምስኪን ሰው በቃ ይሄ ምንድን ነው የሚባለው በአማርኛ? ምስኪን ሰው ወይም ደግሞ በእኛ ጉራግኛ ቡጦ፣ በቃ ማንም የሌለው ዲግራ ገባኝ እኮ። ይሄን ያክል ወንድም የለው እህት የለው አባት የለውም እንዴ በምድር ላይ? ቡዜ ራሱ እኮ መብት አላት። ሩታ ቤት መታ አብርሃም ወስዳ ሌላ ቦታ የማስገባት እኮ መብት አላት። ይሄ ምን አይነት እምነት አይምሮ ነው? አልገባኝም። ይሄ ነገር ምንም ነገር እየገባኝ አይደለም። እኔ አብርሽ እንዴት ወንድም እህት የለውም እንዴ? ቤት ላይ አባት እናት የለውም እንዴ? አጎት አክስት የለውም እንዴ? ኧረ ቢስሚላ። ጓደኞቹስ? እሺ ጓደኞቹ ሲካሄድ ሚላጋ ነው ልበል። እሺ ምን ነክቷችሁ ነው ግን? እነ ኤፍሬም በዓል ላይ ይሁንባችሁ። ግን ትክክለኛ አይደላችሁ መሰለኝ እናንተ ራሱ አይምሮ አውዙ ቢላ